ሰበር ዜና ተሰምቷል። እንግዲህ የትራምፕ አስተዳደር ከብዙ ጊዜያት በኋላ ለሀገራት የስደተኞች ቪዛ ፍቃድ ሰጥቷል። እንግዲህ ይሄ ዜና የወጣው ከትላንት ወዲያ ማለትም ግንቦት 6 2026 ላይ ነበረ። የአሜሪካ የዜግነትና የኢሚግሬሽን አገልግሎት ተቋም የሆነው USCIS ለወራት አግዶት የነበረውንና ከ75 የስደተኞች ቪዛ እገዳ ከተደረገባቸው ሀገራት መካከል ለተወሰኑ ሀገራት የቪዛ ፍቃድ ተሰጥቷል ማለት ነው። እነዚህም ደግሞ ቬንዙዌላ፣ ኩባ እና ሄይቲ ዜጎች መሆናቸው ተገልጿል። እንግዲህ እነዚህን ዜጎች የኢሚግሬሽን ሂደት በጥብቅ የሆነ የደህንነት ቁጥጥር እና የግል መገለጫ ከሆነው ወይም ደግሞ የፕሮፋይል ግምገማ ይሄንን እያከናወነ በከፊል እንግዲህ ሂደቶችን እንደከፈተ ተገልጿል። እንግዲህ ዋሽንግተን አሁንም ቢሆን ከፍተኛ ስጋት አለባቸው ከምትላቸውና እንደዚሁም ደግሞ በሀገሬ መጥተው ፐብሊክ ቻርጅ ይደረጋሉ ከምትላቸው ሀገራት የሚመጡ የስደተኞች ቪዛን አሁንም እንደከለከለች ነው። ሆኖም ግን በእነዚህ ሶስት ሀገራት ላይ የነበሩ አንዳንድ ግምገማዎች ከተካሄዱ እንዲሁም አንዳንድ ጥናቶች ከተካሄዱ በኋላ ዩናይትድ ስቴትስ እንግዲህ የትራምፕ አስተዳደር ለነዚህ ሶስት ሀገራት ፍቃድ ሰጥቷል። ታዲያ ለነዚህ ፍቃድ የተሰጠበት ምክንያት ምንድን ነው? እንደዚሁም ደግሞ ይሄ ፍቃድ ሲሰጥ ደግሞ አብረው የሚመጡ ሂደቶችና አሰራሮች ምንድናቸው የሚለውን አብረን የምንመለከት ይሆናል። አብራችሁ እንድትቆዩ ጋብዛችኋለሁ። እንግዲህ ይሄ ዜና እንግዲህ ግንቦት 6 2026 ላይ ሲወጣ እንግዲህ ከፍተኛ በሆነ መንገድ ብዙ የመገናኛ ብዙሃን ይህንን ዜና ተቀባብለው ተነጋግረውበታል፣ አውርተውታል። ምክንያቱም ይህ ለሶስት ሀገራቱ የተፈቀደው የስደተኞች ቪዛ እንግዲህ ለሌሎችም 75 ሀገራት መካከል ላሉ ለሌሎችም ለቀሪዎቹም ሀገራት ትልቅ ተስፋ የሚሰጥ እንደሆነ ነው ብዙዎች እየተናገሩ ያሉት፣ ኢትዮጵያን ጨምሮ ማለት ነው። እንግዲህ እንደ አውሮፓውያን አቆጣጠር ግንቦት 6 በወጣው በዚህ ዜና ዙሪያ ታዲያ ከትራምፕ አስተዳደር የተሰጡ አንዳንድ ማብራሪያዎችና አንዳንድ ዝርዝር ነጥቦች አሉ። እነዚህን አስመለክታችኋለሁ። እንግዲህ የመጀመሪያው ትልቁ ነገር እንደነገርኳችሁ እነዚህ ሶስት ሀገራት የስደተኛ ቪዛ ፍቃድ ሲያገኙ ከፍተኛ ጥንቃቄዎችም አሉ፣ ወይም ደግሞ ኤክስትሪም ቬቲንግ የሚባል ነገር አለ። ስለዚህ ከፍተኛ ቁጥጥርና የደህንነት ስጋት ካለባቸው ወይም ደግሞ በሀገሬ መጥተው ደግሞ ፐብሊክ ቻርጅ ይሆናሉ ካላቸው ሀገራት መካከል የተፈቀደላቸው እንደመሆኑ መጠን ስለዚህ ከፍተኛ ቁጥጥር ይደረግባቸዋል ማለት ነው። የትራምፕ አስተዳደር ሂደቱን በከፊል ለመክፈት የወሰነው እያንዳንዱ አመልካች ላይ እጅግ ጥብቅ የሆነ የደህንነት ምርመራ ከተደረገ በኋላ መሆኑን ገልጿል። ይሄ ማለት ደግሞ የመጀመሪያው ነገር የማህበራዊ ሚዲያ ምርመራ ይደረጋል። የአመልካቾች የቀድሞ የማህበራዊ ሚዲያ እንቅስቃሴዎች በዝርዝርና በስፋት ይፈተሻሉ ማለት ነው። ሌላው ነገር ደግሞ እንደ ጣት አሻራ የመሳሰሉ የፊት ገጽታ መረጃዎችም ሌሎችም ደግሞ ከዚህ ጋር የተያያዙ አንዳንድ ምርመራዎች እንደሚደረጉባቸውም ታውቋል። ሌላው ሁለተኛው ነገር ደግሞ ጥቅም ተኮር ነው። አስተዳደሩ በሰጠው በዚህ ማብራሪያ ታዲያ ሂደቱ በከፊል የተጀመረው በሰብአዊ ምክንያት ብቻ ሳይሆን የአሜሪካን ብሔራዊ ጥቅምና የጸጥታ ሁኔታ ባላገናዘበ መልኩ መሆኑን አጽንኦት ሰጥቶ ተናግሯል። ይህ ማለትም በተለይ በሀገሪቱ ውስጥ ለሚታየው የላቦራቶሪና የግብርና የሰው ኃይል እጥረት አስተዋጽኦ ሊያበረክቱ የሚችሉ ዝቅተኛ ስጋት ያላቸው አመልካቾች ቅድሚያ እንደሚሰጣቸው ጠቁሟል። ስለዚህ የአሜሪካ ስደተኞችን በማባረሯ እያጣች ያለችው የሀገሯ ኢኮኖሚ እየተዳከመ ሊሄድ እንደሚችልና ብዙ ቦታዎች ላይ ክፍተት ከመኖሩ አንጻር ለእነዚህ ሶስት ሀገራት ፍቃድ መሰጠቱ ነው የታወቀው። ሌላው የማገጃው ምክንያት ነው ወይም ደግሞ ፍሪዝ የተደረገበት ምክንያት ነው። እንግዲህ ለወራት ቀጥሎ ወይም ተጥሎ የነበረው እገዳ በዋናነት በእነዚህ ሀገራት ማለትም ቬንዙዌላ፣ ኩባ እና ሄይቲ ያሉ መንግስታት ስለ ዜጎቻቸው ትክክለኛ መረጃ ለአሜሪካ ባለስልጣናት አይሰጡም በሚል ስጋት እንደነበር ይታወቃል። አሁን ግን አሜሪካ በራሷ መረጃ መረብ ወይም ደግሞ ኢንተለጀንስ በመታገዝ ነው እንግዲህ በእነዚህ በተመረጡ ሰዎች እና ሀገራት መካከል ፋይሎችን ብቻ ለማንቀሳቀስ እንደወሰነች የገለጸችው ማለት ነው። ታዲያ በዚህ ረገድ የፖለቲካ አንድምታው ምንድን ነው ብላችሁ ልታስቡ ትችላላችሁ። ይህ እርምጃ እንግዲህ በአንድ በኩል የድንበር ቁጥጥርን ለማጥበቅ የሚደረገውን ጥረት የሚጋጭ ሊመስል ይችላል። ብዙዎችም ይሄንን ነው እየተናገሩ ያሉት። በሌላ በኩል ደግሞ በህጋዊ መንገድ አመልክተው በመጠባበቅ ላይ ያሉትን በማስተናገድ ህገወጥን እንዲሁም ደግሞ ስደትን ለመቀነስ የታለመ መሆኑን የዋይት ሀውስ ምንጮች አመልክተዋል። እዚህ ላይ እንግዲህ ይህ ዘገባ እንደሚያሳየው ሂደቱ አሁን ይጀመር እንጂ እንደ ቀድሞ በቀላሉ የሚፈቀድ ሳይሆን እጅግ ውስብስብ በሆኑ የደህንነት መስፈርቶች የታገዘና የተከበበ መሆኑን ነው የሚታወቀው። የትራምፕ አስተዳደር እንግዲህ ይሄንን ዜና ይፋ ካረገ በኋላ በዚህ መግለጫም እንደሚታወቀው በከፊል የሚል አለ ወይም ደግሞ ፓርሻል ሪአክቲቬሽን የሚል ነው ይሄ እርምጃ። ስለዚህ ከዚህ ቀደም ከነበሩት አሰራሮች
በሶስት ዋና ዋና ነጥቦች ይለያል። ይሄም ደግሞ አንደኛው የቪዛ አይነቶችና ቅድሚያ የሚሰጣቸው ጉዳዮች ናቸው። ይሄ ማለት የስራ ፈቃድ ወይም ደግሞ ወርክ ፐርሚትን የሚመለከት አንደኛው ጉዳይ ነው። ያ ማለት ምንድነው? ቀድሞውኑ አሜሪካ ውስጥ ላሉና ጉዳያቸው ተይዞ ለነበሩ ዜጎች በኢኮኖሚ ውስጥ የሰው ኃይል እጥረት ባለባቸው ዘርፎች ላይ እንዲሰማሩ ቅድሚያ የሚሰጥበት ሁኔታ አለ። ሌላው ደግሞ ፋሚሊ ሜምበርስ ሪዩኒፊኬሽን ነው። ይሄ ማለት የአሜሪካ ዜግነት ያላቸው ሰዎች የቅርብ ዘመዶቻቸውን ለማስመጣት ላስገቡት ጥያቄ የተወሰነ ነፃነት እንዲሰጥም የተደረገበት ሁኔታ አለ። ይሄ የመጀመሪያው ነው። ሁለተኛው ነገር ደግሞ ቀደም ሲል እንደነገርኳችሁ ፕሮፋይል ሪቪው የሚባል ነገር አለ። ይሄ ማለት ሶስት ምድቦች አሉ። የፕሮፋይል ምርመራ ከተደረገ በኋላ ይሄ ማለት አዲሱና ጥብቅ የተባለው መመሪያ አመልካቾቹን በሶስት የተለያዩ ምድቦች ይመድባቸዋል። አረንጓዴ፣ ቢጫና ቀይ በማለት ነው ማለት ነው። አረንጓዴ ማለት ዝቅተኛ ስጋት አለባቸው ማለት ነው። ምንም አይነት የወንጀል ሬከርድ የሌላቸውና ግልጽ የሆነ የሰብአዊ ድጋፍ የሚያስፈልጋቸው በአረንጓዴ ውስጥ ይካተታሉ። ቢጫው ደግሞ የሚባለው መካከለኛ የሆነ ስጋት ያለባቸውን ያመለክታል። ያ ማለት ደግሞ ተጨማሪ አንዳንድ ሰነዶችን ሊጠየቁና እንዲያመጡ ሊነገራቸው የሚችል ናቸው። ቀይ ደግሞ የሚባለው ከፍተኛ ስጋት ያለባቸው ናቸው። እነዚህ ደግሞ ከታጠቁ ሌሎች ኃይሎች ጋር እንደዚሁም ከሌሎች የፖለቲካ ኃይሎች ጋር በመተባበር አሜሪካንን ሊያጠቁ ይችላሉ ወይም ደግሞ ለደህንነት ስጋት ይሆናሉ ስለሚባል እነዚህ ሙሉ ለሙሉ ቀጥታ እንደሚባረሩ ወይም ደግሞ ማመልከቻቸው ውድቅ እንደሚደረግ ነው የታወቀው። እንግዲህ የማስፈጸሚያ ጊዜ ገደቡስ ምን ይመስላል በዚህ ረገድ ልትሉ ትችላላችሁ። እንደ ዘገባው ከሆነ እንግዲህ USCIS ይህንን አዲስ አሰራር ተግባራዊ ለማድረግ ተጨማሪ የሆኑ የደህንነት መኮንኖችን መድቧል። ሆኖም ግን ከፍተኛ ጥንቃቄ የሚጠይቅ በመሆኑ አንድን ጉዳይ ተመርምሮ ውሳኔ ለማግኘት ከዚህ ቀደም ይወስድ ከነበረው ጊዜ ከ30 እስከ 50 በመቶ የሚደርስ ተጨማሪ ጊዜ ሊወስድ እንደሚችል ባለስልጣናቱ አሳውቀዋል። እንግዲህ የማመልከቻ ሂደቱ በአዲሱ የትራምፕ አስተዳደር መመሪያ መሰረት እጅግ ጥብቅና ደረጃዎችን የጠበቀ ሆኗል። ሂደቱንም በተለያዩ አይነት 6 ክፍሎች ከፋፍሎ ማየት ይቻላል። ይሄ የመጀመሪያ ደረጃ የማጣሪያ ቅጽ የሚባለው ወይም ደግሞ ኢኒሻል ቬቲንግ የሚባለው ነው። ቀደም ሲል ነካ አድርጌላችኋለሁ። አመልካቾች መጀመሪያ የመግቢያ ፈቃድ ወይም ደግሞ የጥገኝነት ጥያቄያቸውን በኦንላይን በUSCIS ፖርታል በኩል እንዲያስገቡ ይደረጋል። ከዛ በኋላ በዚህ ደረጃ ሲስተሙ በራስ ሰር የአመልካቾቹን የግል መረጃ ከዓለም አቀፍ የወንጀልና የሽብርተኝነት ዳታቤዝ ጋር ያነጻጽራል ማለት ነው። በሁለተኛ ደረጃ ታዲያ ዲጂታል አሻራና የባዮሜትሪክስ አሰጣጥ ሁኔታ ይካሄዳል ማለት ነው። ይሄ ማለት ማመልከቻው ተቀባይነት ካገኘ ወይም የመጀመሪያውን ደረጃ ካለፈ በኋላ አመልካቾቹ በአቅራቢያ በሚገኝ የአሜሪካ ኤምባሲ ወይም ደግሞ የቆንስላ ጽሕፈት ቤት በመገኘት አሻራ እንዲሰጡ እንደዚሁም ደግሞ ፎቶ እንዲነሱ ይደረጋል ማለት ነው። ይህ መረጃ ደግሞ ግለሰቦቹ ቀደም ሲል በሌላ ስም ተመዝግበው ከሆነም በደህንነት አካላት የሚፈለግ መሆኑን ለማረጋገጥ ይጣራል ማለት ነው። ይሄም በዚህ መንገድ ጥቅም አለው። በሶስተኛ ደረጃነት ታዲያ ይሄንን ሁለቱን ደረጃ ካለፉ በኋላ ደግሞ የማህበራዊ ሚዲያና የፋይናንስ ምርመራ ይደረጋል። ይሄም ቢሆን በጣም ኤክስትሪም የሆነ ቬቲንግ ነው የሚባለው። እንግዲህ ይሄ ደረጃ አዲሱ አስተዳደር ትኩረት የሰጠው ትልቁ አንዱ ነገር ይሄ ነው። ምክንያቱም አመልካቾቹ ባለፉት 5 ዓመታት የተጠቀሙባቸው የማህበራዊ ሚዲያ አድራሻዎች ለምሳሌ ፌስቡክ ሊሆን ይችላል፣ ኤክስ ወይም ደግሞ ትዊተር ሊሆን ይችላል፣ ኢንስታግራም ሊሆን ይችላል። እነዚህ ለደህንነት መኮንኖቹ ማሳወቅ ይጠበቅባቸዋል ወይም ክፍት ማድረግ ይጠበቅባቸዋል። ባለስልጣናቱም የአመልካቾቹን ፖለቲካዊ አቋምና ከአክራሪ ቡድኖች ጋር ንክኪ አላቸው ወይስ የላቸው የሚለው በግለሰብ ደረጃ ለእያንዳንዱ አመልካች ይህንን ማጣሪያ ያደርጋሉ ማለት ነው። እንግዲህ እነዚህን 3ቱን ደረጃዎች ካለፉ ደግሞ አራተኛው የሚቀጥለው ነገር ደግሞ ቃለ መጠይቅ ነው ወይም ደግሞ ፌስ ቱ ፌስ የሆነ ኢንተርቪው ነው። ይሄ ማለት ደግሞ የደህንነት ማጣሪያውን ያለፉ አመልካቾች ከኢሚግሬሽን መኮንኖች ጋር ቃለ መጠይቅ እንዲደረግላቸው ይደረጋል። በዚህ ወቅት መኮንኑ በዋነኝነት ትኩረት የሚያደርግባቸው አንዳንድ ነገሮች አሉ። እነዚህ 3 የተለያዩ ነገሮች ናቸው ማለት ይቻላል። የመጀመሪያው ነገር አመልካቹ ወደ አሜሪካ ለመግባት ያለው እውነተኛ ምክንያት ምንድነው የሚለውን ማጣራት ይደረጋል። ሁለተኛ ደግሞ በሀገሩ ያለው ስጋት ምን ያህል እውነት ነው የሚለውንም ማጣሪያ ያደርጋል። ሶስተኛ ደግሞ ለአሜሪካ ደህንነት ስጋት ነው ወይስ አይደለም የሚለው ማጣሪያ ይደረግበታል ማለት ነው። እንግዲህ እነዚህን 4 ደረጃዎች በዚህ መንገድ ይፈተሻሉ፣ ይመረመራሉ፣ የተለያዩ አይነት ምርመራ ይደረግባቸዋል። እንግዲህ ከነዚህ ከ4ቱ ደረጃዎች ደግሞ ካለፉ በኋላ በአምስተኛነት ደግሞ የፕሮፋይል ምደባና ውሳኔ የሚባል ነገር አለ። ይሄ ማለት ከቃለ መጠይቁ በኋላ
ፋይላቸው ወደ ማዕከላዊ የደህንነት ቢሮ ይላካል። ከዛ አረንጓዴ ነው ቢጫ ነው ወይስ ቀይ ነው የሚለው የሚፈተሸው ወይም የሚታወቀው የዛ ጊዜ ነው ማለት ነው። አራቱን ደረጃዎችን ቢያልፉ መጨረሻ ላይ አረንጓዴ ሆነው ምንም ስጋት የለባቸውም ከተባሉ ሊያልፉ ይችላሉ። እንደዚሁም ደግሞ ቢጫ ከተባሉ ደግሞ ተጨማሪ ዶክመንቶች እንዲያመጡ ሊታዘዙ ይችላሉ። ቀይ ከተባሉ ደግሞ ወዲያውኑ ማመልከቻቸው ውድቅ እንዲደረግ ይደረጋል ማለት ነው። ስለዚህ እነዚህ ነው። ይሄን እንግዲህ በተለይ ደግሞ ቢጫ ከሆኑ 6 ወር ሌላ ተጨማሪ ምርመራ ይደረግባቸዋል ማለት ነው። እንግዲህ ከዛ በኋላ 6ኛው ደረጃ ደግሞ የመጨረሻው ፍቃድና ክትትል ነው። ይሄ ደግሞ ፍቃድ ያገኙ አመልካቾች አሜሪካ ከገቡም በኋላ ቢሆን ለተወሰነ ጊዜ በየጊዜው ሪፖርት እንዲያደርጉ ይጠበቅባቸዋል፣ ክትትልም ይደረግባቸዋል። በተለይም ደግሞ በስራ ፈቃድ የገቡት በተመደበላቸው የስራ ዘርፍ ላይ ተሰማርቷል የሚለው ነገር ይጣራል ማለት ነው። በዚህ ጉዳይ ላይ ተጨማሪ አንዳንድ ነጥቦችን ማየት ከፈለጋችሁና ተጨማሪ የሆኑ ዝርዝር መረጃዎችን የምትፈልጉ ከሆነ እንግዲህ በዲስክሪፕሽን ቦክስ ላይ አንዳንድ የዌብሳይት ጥቆማዎችን እሰጣችኋለሁ። በነገራችን ላይ እነዚህ የምታገኟቸውን ዌብሳይት ጥቆማዎች ካገኛችሁ ዜናዎቹን ካገኛችሁ በኋላ ኮፒ አድርጋችሁ ትራንስሌት እያደረጋችሁ በቋንቋችሁ ብታነቡ የተሻለ ዝርዝር መረጃ እንደሚሰጧችሁ ከወዲሁ ለመጠቆም እፈልጋለሁ። እንግዲህ ዜናው ይሄንን ይመለከታል። ታዲያ ይሄ ለኢትዮጵያ ምን አንድምታ አለው? የእነዚህ 3 ሀገራት ፍቃድ ማግኘት ለኢትዮጵያን ምንድን ነው ጥቅም ያለው? በተለይ ደግሞ ከዚህ ወደ አሜሪካ ሀገር በነዋሪነት ቪዛ ለመሄድ ምንድን ነው የሚያገለግለን? ምን ይጠቅመናል የእነዚህ 3 ሀገራት ፍቃድ ካላችሁ ደግሞ እንደምታውቁትና ቀደም ሲል በመግቢያ ላይ እንደነገርኳችሁ እነዚህ ሀገራት ከ75ቱ ሀገራት መካከል የተመደቡና ለደህንነት ስጋት አምጪ ናቸው። እንደዚሁም ደግሞ በሀገር ገብተው ደግሞ የአሜሪካ ጥቅም ፈላጊዎችና ድጎማ ተቀባዮች ይሆናሉ ከተባሉ ሀገራት መካከል የነበሩ ናቸው። ሄይቲም ትሁን ኩባም ይሁን እንደዚሁም ደግሞ ቬኔዙዌላ። እንግዲህ እነዚህ ሀገራት በከፊል ፍቃድ የተሰጣቸው መሆኑ ነገም ደግሞ ለሌሎቹ ለተቀሩት ሀገራት ደግሞ ይሄ ፍቃድ የማይሰጥበት ምክንያት የለም። ምክንያቱም የትራምፕ አስተዳደር አንዳንድ ነገሮችን ግምገማና ጥናት ካረገ በኋላ አንዳንድ ፍቃዶችን ይሰጣል፣ እየሰጠም ነው ያለው። ስለዚህ ይሄ ማለት ደግሞ ከዚህ ወደ ኢትዮጵያ ለመሄድ የዲቪ እንግዲህ ዲቪ ሞልታችሁ ፕሮሰስ ላይ ያላችሁ እንደዚሁም ደግሞ በተለያየ አይነት መንገድ በስፖንሰርሺፕ የነዋሪነት ቪዛ ለማግኘት እየተጣበቃችሁ ላላችሁ ይሄ መልካም ዜና ነው። ስለዚህ አሜሪካ ከዚህ በኋላ የትራምፕ አስተዳደር የሚወስናቸው ውሳኔዎችን በጥብቅ የምናዳምጥ ይሆናል። ስለዚህ አዳዲስ ነገሮችን ከወዲሁ ይኖራሉ ተብሎ ይጠበቃል። ስለዚህ በሚቀጥለው ጊዜ ደግሞ አዳዲስ ነገሮችን ተከታትዬ እንደማቀርብላችሁ ከወዲሁ ቃል እገባለሁ። ለማንኛውም ይሄን ቪዲዮ ሙሉን ከተመለከታችሁት ላይክ እና ሼር ማድረጋችሁን አትርሱ። እንደዚህ አይነት መረጃዎች ከፈለጋችሁ ደግሞ ይሄንን ቻናል ሰብስክራይብ አድርጉ። የደውሏ ምልክት ስትጫኑት ደግሞ ሁልጊዜ ቪዲዮ ሲለቀቁ መልእክት ይገባላችኋል ማለት ነው። ለማንኛውም እኔ ፋሲል ነበርኩ። ይህ የኢንፎቴመንት የዩቲዩብ ቻናል ነው። በሚቀጥለው ጊዜ ተመልሰን እስከምንገናኝ መልካም ቆይታ